ዛሬ ግን ልንገራችሁ ኤርትራና ኢትዮጵያ አንድ ትሆናለች። ይህም ብቻ ሳይሆን I pray for Eritrea. I ask you tonight to visit your precious and the sweet people, your people in Eritrea. Bring freedom. Evil spirit of darkness in Eritrea is brought down. The power of evil in Eritrea. ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬም በተለመደው መልኩ በአገር ውስጥና ከአገር ውጭ ያሉ ታላላቅ አገልጋዮች ያስተላለፉትን ዓለም አቀፋዊ ጸሎቶችን፣ መልእክቶችንና ትንቢቶችን ወደ እናንተ ይዘን መጥተናል። በተለይም ደግሞ ስለ ኤርትራና ኢትዮጵያ የሚናገሩትን አትኩሮት ሰጥተን ለ8 ተከታታይ ክፍል ማቅረባችን ይታወቃል። ዛሬ ደግሞ በዓለም አቀፍ የሚታወቁትን ፓስተር ቤኒንና ፓስተር ክሪስ ከሀገር ውስጥ ደግሞ ነብይ አብዲ ሁሴን ስለ ኤርትራ የጸለዩትን ጸሎት ያስተላለፉትን መልእክትና የተነበዩትን ትንቢት 9ኛ ክፍል አድርገን ወደ እናንተ ይዘን ቀርበናል። አገልጋዮቹ ስለ ኤርትራና ስለ ኢትዮጵያ ምን አሉ፣ ምንስ መልእክት አስተላለፉ ለሚሉት የተዘጋጀውን ይህን ቪዲዮ እስከ መጨረሻው በማየት ምላሹን ያገኙ። ትንቢተ አሞጽ ምዕራፍ 3 ቁጥር 7 እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ይናገራል። ነቢያቶች እግዚአብሔር የሚያወራቸውን በመንፈስ ቅዱስ ተመርተው መልእክት የሚያስተላልፉ ናቸው። የሚያስተላልፉትን መልእክት ሰዎች ከእውነት እንዳይርቁ፣ ከኃጢአት እንዲመለሱ፣ ከእግዚአብሔር ጋር የቅርብ ግንኙነት እንዲኖራቸው መልእክት የሚያስተላልፉ ከእግዚአብሔር ለሕዝብ የተሰጡ ናቸው። ስለዚህ ነቢያቶችና አገልጋዮች እግዚአብሔር የተናገራቸውን ሲያስተላልፉ በአትኩሮትና በጥሞና መስማት፣ የመጣውን መልእክት በመንፈስ ቅዱስ በመመርመር የሚገባውን ለማድረግ ዝግጁ መሆን ይጠበቅብናል። የመጣውን መልእክት ሰምተን ብቻ የምናልፍ መሆን የለብንም። ለመጣው መልእክት ትክክለኛው ምላሽ ለመስጠትና ተግባራዊ ለማድረግም ዝግጁ መሆን አለብን። የመጣን መልእክት መመርመር ደግሞ የመንፈሳዊ ብስለት ምልክት ነው እንላለን። በመቀጠል ወደ መጡት መልእክቶች እናመራለን። ፓስተር ክሪስ ስለ ኤርትራ በምን ጉዳይ ጸለየ የሚለውን ከቪዲዮ ምላሽ እናገኛለን። He has all authority here. Evil spirit of darkness in Eritrea is brought down. The power of evil in Eritrea is brought down. This evil spirit that has persecuted Christians for many years is brought down, is destroyed. Lima Kora Sata Kamandege Bredes. In the mighty name of Jesus, we claim Eritrea for Christ. By the power of the Holy Ghost, that devil is brought down. In the name of Jesus Christ. Mankora sete kele manka barakasia lungro degredi la grodoshala mankradi libra kasata ramakosete groste rigla grastra digos koje marakela bronste bles la grodoski jas la harades. Thank you, Lord Jesus. Hallelujah. Thank you, Lord. Praise God forevermore. Hallelujah. Woo! Glory. Hallelujah. ነብይ አብዲ ሁሴን ስለ ኢትዮጵያና ስለ ኤርትራ አንድ መሆን ከዓመታት በፊት እግዚአብሔር የተናገረውን መልእክት በትንቢት አስተላልፏል። መቼ አንድ ይሆናሉ? እንዴትስ አንድ ይሆናሉ? ቀጣይ ቪዲዮን በመመልከት ምላሹን እናገኝ። መልካም ቆይታ። ዛሬ ግን ልንገራችሁ ኤርትራና ኢትዮጵያ አንድ ትሆናለች። ይህም ብቻ አይደለም። ታላላቅ ነቢያት ከኤርትራ ከተማ ላይ ይነሳሉ። በያው እግዚአብሔር ፊት ይሄ ይሆናል። አስገራሚ ሆኖ እግዚአብሔር ክንድ በመካከላችን ይነሳል። አስገራሚ ሆኖ እግዚአብሔር ክንድ አረስቲ ከዚህ በላይ አሜን በሉኝ።
ሚገርም ሙራግጄ ከሊቪዘነ ማዙባ ፕሪሊቪጅንዳ ሚገርም የእግዚአብሔር ኃይል ሚገርም የእግዚአብሔር ክንድ ምነሳት ድንበር ላይ ነው። ድንበር ላይ ይነሳል። ምነሳ የመከላከያዎች ኃይል ሳይሆን የሚነሳ የባለስልጣኖች ኃይል ሳይሆን የሚነሳ የእግዚአብሔር ኃይል በያው እግዚአብሔር ፊት ክንዱ ይነሳል። ሃሌሉያ! እንዴት አድርጌ እንደምነግራችሁ አላውቅም። ይህ ሰው ያስቀመጠውን እናንተ ያው በእድሜም ከኔ በላይ ስለሆናችሁ ታውቃላችሁ። ሰው ያስቀመጠውን እንዲህ ኢየሱስ ጌታ ነው። እንዲህ የህዝቤን ነገር የጋረደውን ነገር ህዝቤን የጋረደ ነገር አንሳ እስቲ ከላያቸው ላይ አነሳለሁ ነው የሚለው እግዚአብሔር። ከላያቸው ላይ አነሳለሁ ነው የሚለው እግዚአብሔር። ከህይወታቸው ላይ አነሳለሁ ነው የሚለው እግዚአብሔር። እያዩ እንዳይመለከቱ ያደረገውን ነገር እየሰማኙ ከህዝብ ላይ አነሳለሁ፣ ከዛ ህዝብ ላይ አነሳለሁ። እኔ እውነትም ስሙኝ፣ ከፈለጋችሁ ጽፋችሁ አስቀምጡ፣ ከፈለጋችሁ እንደፈለጋችሁ አድርጋችሁ አስቀምጡ። ኢትዮጵያና ኤርትራ አንድ ካልሆነች እናያለን። ሁለት የሚነሱ ነቢያት ከኤርትራ ከተማ የሚቀቡ ነቢያት በዓለም ላይ የማይያዙ አሜን። የመንግስቱን ልብ እቀይራለሁ። አሜን። የተራ ሰዎችን ሳይሆን ራሱን ላይ ያለው አሜን ልቡን እቀይራለሁ። አሜን። በያው እግዚአብሔር ፊት ይሆናል። አሜን። ልቡ ይቀየራል። አሜን። ጄኬቪዝነ ማዙባ ሬሊቪዝና ድንቅ ያደርጋል። አሜን። ፓስተር ቤኒን በአገልግሎታቸው መሃል ስለ ኤርትራ ጥልቅ ጸሎት የጸለዩትን እንመልከት። የኤርትራ ሕዝብ ነጻነትና የኤርትራን ሕዝብ የተወደዱ የእግዚአብሔር ልጅ መሆናቸውን በጸሎታቸው ያሳወቁበት ከዚህ ቀጥሎም እንሰማለን። Can I pray for this? I pray for Eritrea. Nsabira Eritrea. I ask you tonight Nkusaba ekiro kya leero to visit your precious people okyalira abantu abalungi mukuume and the sweet people, n'abantu bano abalungi your people abantu bo in Eritrea. abe Eritrea Bring freedom. baleetere eddembe As you brought Peter out of prison, nga bwe wajja Peetero mukomera when Herod put him in prison, Kerode bwe yamusiba open the prison doors. gula enzigi z'amakomera No matter what happens, si nsonga ki ekibaawo bring freedom to your people abantu babawe eddembe and set Eritrea free. Eritrea gifuule ey'eddembe In Jesus' name. mu linnya lya Yesu. Lord, I pray for everyone at this altar Nsabira bonna abali ku kituuti kino who comes from a nation that abavudde mu mawanga ag'enjawulo has oppressed their freedom, abanyigirizibwa that they'll be free, Lord. basumululwe They'll be set free, Lord. basumululwe Mukama In the name of Jesus. mu linnya lya Yesu. እንግዲህ ተመልካቾቻችንና አድማጮቻችን በዚህ መልኩ የነበረውን የዛሬውን ፕሮግራም ስናጠቃልል በሚቀጥለው ደግሞ የሌሎች ነቢያቶችን መልእክት ይዘን ወደ እናንተ እንመጣለን። እግዚአብሔር የተናገረውን ያድርግ። እግዚአብሔር ለተናገረው ደግሞ ምላሽ ለመስጠት ዝግጁ ነው። እግዚአብሔር ለተናገረን ደግሞ ራሳችንን እናዘጋጅ። እግዚአብሔር በተናገረው ነገር ላይ ደግሞ ጸሎታችንን እናብዛ። ለዛሬ እግዚአብሔር በነቢያቶቹ በኩል ያስተላለፈውን መልእክት ይዘን የቀረብነው ይህን ይመስላል። በሚቀጥለው በሌላ ነቢያቶች እግዚአብሔር ስለ ኤርትራ ምን ተናገረ፣ እግዚአብሔር ስለ ኤርትራ ምን መልእክት አስተላለፈ የሚሉትን ከሌሎች ነቢያቶች ጋር እግዚአብሔር የተናገረውን ነገር ይዘን እንቀርባለን። መልካም ጊዜ። እግዚአብሔር ለኤርትራ የብልጽግና፣ የእረፍት፣ የሰላም እንዲሁም ደግሞ ኤርትራውያን ሆናችሁ የእግዚአብሔር ጉብኝት ቅርብ ነውና አመስግኑ።
መልካም ጊዜ። ሰላም ለእናንተ ይሁን።